አዲስ ህይወት ማለት አዲስ ህይወት አይደለም እኮ ያው የነበረ ነው የቀጠለ ማለት ነው። የነበረ ነው ማለት ድሮ ነበረ። ከዛ አሁን ደግሞ እንግዲህ ከቆመበት እየቀጠለ ነው ማለት ነው። እንደዛ ነው። ሰላም ውድ ቤተሰቦች እንደምን አደራችሁ? ሰላም አደራችሁ። እንግዲህ ትናንትና ሁላችንም የሚያሳዝንና ትናንትና ሁላችንም የሚያስጠላና የሚያሳዝን ቪዲዮ ነው ያየ ነው ብዬ ነው የማስበው። በምን ምክንያት መሰላችሁ? የሰው ልጅ ማለት ነው ባይፈልግ እንኳን ፍላጎቱን እንትን ባይለው ይህን ያህል መናገር ያለበት አይመስለኝም። ሁልጊዜ አመቱን ሙሉ አልፈልግሽም እየተባልሽ ሩታ ደግሞ አንቺ ራሴ ስንት ሰው እየፈለገች ከሱ ጋር ያጣበቀሽ ምን እንደሆነ አናውቅም ማለት ነው። ሄርሜላን ብኮኝ እንደዛው አሁን ትናንትና ከኤፍሬም ጋር ሲያወሩ በቃ የሆነ ብዙ ነገር እንትን እያወሩ ነበር እና በጣም የሚያስጠላ። ኤፍሬም ደግሞ ተዋት እንዴ በቃ አሁን በኋላ እኮ አትፈልገውም ሄርሜላም የራሷን ህይወት ነው የምትኖረው። ሩታም እንግዲህ የራስሽን ህይወት ኑሪ ነው የምለው። እንግዲህ ፍቅርም ቲክቶክ ላይ ገብታችሁ ታየዋት እነ ገልዳሚ ሁሉ ሽማግሌ ሲልኩ እኔም ሽማግሌ ልልክ ነው እያለች ትቀውጠዋለች ማለት ነው። አንቺ ነሽ ገልዳሚ ትላፊ አንቺም የትላፊ ነሽ እሱም ትላፊ ነው። እኔ እኮ አንዳንዴ የምትናገሩትን የምታወሉትን እንትላ አለማለታቸው አለማወቃቸው ማለት ነው። በነገራችን ላይ ማለት ነው ሰው የዘራውን ነው የሚያይደው። እሱ በሴት ላይ ቢጫወት እህቱ አለች አይደል እንዴ እየተጫወቱባት ማለት ነው። እየተጫወቱባት ነው ያለው እህቱን ማለት ነው። ከወንትል ምንድነው ልጅ አመጣባት እንደዛው ለዛውም እሷ ጋር ያለ ልጅ ወልዶ ያመጣባት ማለት ነው። እና ትናንትናውን ከትናንት ወደ ትናንትም ታያቸው ቪዲዮ የገዛህቱ እየተጫወተባት ነው። አንክዶ ብሩኪን መናገር አይችልም። እሱ ለምን እሱ ሴት እያሰቃየ ነው። በዛ ከእህቶች የለሁም ወይ እህት እናት የለህም ወይ አንተ በሴቶች ላይ ስትጫወት ይህን ያህል ስራ ስትሰራ ሲለው ወንድሙ አንገቱን ደፍቶ ዝም ነው ያለው። ለእህት አሁን ጠበቃ መሆን ትችላለህ ወይ? ምንድነው ጠበቃ መሆን የሚችለው? እሱ ጠበቃ መሆን አይችልም በነገራችን ላይ ማለት ነው። እንዴት ነው ጠበቃ የሚሆነው? እሱ በሴት ላይ ሴት እየደረበ እያመጣ እንዴት ነው ደግሞ ከወንድ ጋር እኩል እንትን ብሎ የሚያወራው? እና በጣም የሚገርም ነገር ነው። የሰው በአግባቡ መሆን አለበት። ብጠግብም ጥጋብህም በአግባቡ በልኩ ማድረግ አለብህ ብዬ ነው የማስበው። አሁን አንተ የምትሰራው ስራ የትቢት የማን አለብኝነት ይሄ እኮ የሰው ግማንና የሰው ንባ ወደ ታች ነው እንጂ ወደ ላይ አያመጣም። አሁን አንተ ያየኸው ዛሬ በልተህ ማደረህን ጠግበህ ማደረህን ነው። ስንቱ ሀብታም ነው በአንድ ቀን ንብረቱ እየወደመ። እስቲዋቸው የመልካቱ ነጋዴዎች በአንድ ደቂቃ ያን ሁሉ ንብረታቸውን እያጡ እንትል የሚሉት ማለት ነው በቃጠሎ የተነሳ። ስንት የሀገራችን ሀብታሞች ናቸው ስንት ነገር እየደረሰባቸው ያሉት። ስለዚህ እኔ ጥጋት ትክክል ነው ብዬ አላስብም። ሩታዬም ሆንሽ ሄርሜላ የራሳቸውን ኑሮ መኖር ነው ያለባችሁ። እሱ በቃ በጣም እኔ ካለኔ የለም እኔ ነኝ የእንትላ የምንድን ነው እኔ ነኝ የኢትዮጵያ እንትላ ብሎ ቁጭ አለ እና ወንድሙና ራሱ ሊያከብረው ምንም ሊለው አልቻለም። ጥሎት ነው ሄደው። አሁን ያመጣው ነገር ሰውን አቁሙ ጥሎ መሄድ። እኔ በጣም የሚገርመኝ ነገር ሰው አቁሙ በቃ የሆነ ትቢት እንደዚህ እኔ እንደዚህ ነኝ እኔ ተወዳጅ ነኝ። አሁን ለህቱም ሲሏት እኔ ተወዳጅ ወንድምሽ ነኝ እንትን ልትደሰች አይገባሽም ወይ? ትናንትና አይታችኋል ቪዲዮውን ሁላችሁም። እኔ በሱ ቪዲዮ አልሰራም። ለምን በጣም የሆነ የተግማማ ነገር ስላረገ ማለት ነው። እኔ ተወዳጅ ነኝ። ሶስቱንም ሴቶች ሳደባድባቸው አየሽ ወይ? እኔ ወንድምሽ እኮ ተወዳጅ ነኝ ልትኮሪ አይገባሽም ወይ? ኧረ እባክህ በባለጌ ወንድሜ ነው እንደምኮራው። እሷ ራሱ የአብራ መሳቋ እያሾፈባት መሆኑን እያወቀች አብራ መሳቋ የሆነ እኔ በጣም የሚደብር ነገር ነው አብርሃም እየመጣ ያለው። ዛሬ ደግሞ እንግዲህ አዲስ ነገር ጠብቁ። ምን ይዞ እንደሚመጣ አናውቅም። ያው ሴቶቹን ሊሳደብ ሊመጣ ይችላል። እንግዲህ ሩታም የራሴን ህይወት እኖራለሁ ብላለች። ሄርሜላም እንደዛው
ስታዩ ይመጣል ለምኖ ብሏታል ወንድምየው። ስታዩ ይመጣል ለምኖ። አዎ አሁን ሩታ በትክክለኛ ህይወቷን ለመምራት ብትሞክር አብርሃም በአንድ ቀን አያሳድራትም። ተመልሶ ቤቷ ይመጣል። ቤቷ አይታችኋል። የዛን ደስታ ሲመጣ በቀን ሲመላለስ ማለት ነው። ማናለ ሳይደውል ነበር የሚመጣው። አሁንም የእሱን እርግፍ አልገሽ ትተሽ እሱ ሴት በላይ በላው ይንትል እያለ አንቺ ደግሞ እንደዚህ መጨናነቅ የለብሽም። ስለዚህ እንግዲህ እናያለን ሰሞኑን ማለት ነው። እስቲ ሰሞኑን ምን አዲስ ነገር እንደሚመጣ እኔ በጣም ነው ትናንትና በሩታ ማዝን ያለው ማለት እኔ እያሾፉባት ነው የሚመስለኝ። ራሱ ዴብም ሁሉም እያሾፉባት ነው የሚመስለኝ። እንደውም በሩታ እየተጫወቱ በቃ እየቀለዱባት ነው የመሰለኝ። አሁን ስታዩት አንዴ እዛ ጋ ይሆናል ደብ ራሱ አንዴ እዚህ ጋ ይሆናል። ስለዚህ በእሷ እየተጫወቱ ነው፣ በህይወቷ ላይ እያሾፉባት ነው። ህይወቷን እንዳትኖር እያደረጓት ነው። ስልክ እየደወሉ እዚህ ጋ እያሉ ይሄ የልጅ አባት ወደዛ ድብን ይበል ልጅ ያድጋል። ምን ነው እናቴ ባል ቢሄድ ባል ይመጣ። ምን ነው ራሴ ሰላም ስሆን ነው ራሴ ሁሉን ነገር ትቼ ስኖር ነው። ስለዚህ እሱ ቢሄድ የተሻለ እንደውም እኮ የተሻለ እንትን ብሎልሽ ነው የተሻለ አስቦልሽ ይሆናል። ከዚህ ሴሰኛ የገላገለሽ ማለት ነው። እዚህ ከሴት አገራባጭ ይሄ ትምህርት መስሎት ነው እንዴ? ይኸው እንትን እያለ እኮ ነው። በእህቱ እያገኘው ነው። አሁን እህቱ ብሩኬ ልጅቷን ይዞ ሊመጣ ነው አዲስ አበባ። አስመረምራለሁ እናቷን ይዤ እያለ ነው። እናቷን ይዤ ካልመጣሁ ልጅቷን ብቻ ይዤ ብመጣ ቀየሮት ትለኛለች ብሎ አሁን እንትን እያለ ነው። ይህ ሁሉ እነሱ የሚሰሩት እሱ የሚሰራው እንትን ለራሱ ሳይሆን ለቤተሰብ ነው የሚተርፈው። እና ወንድምየው እናት የለህም ወይ እህት የለህም ወይ እህቶች አሉ አይደለም ወይ እናት አለህ አይደለም ወይ በሰው ላይ እያሾፍክ እየቀለድክ የምትኖረው እስከ መቼ ነው ብሎታል። ኧረ እሱ እናቴ እንኳን ቤተሰብ ያለው ምንም ያለው አይመስልም። በእውነቴን ነው የምላችሁ። እሱ አይን አውጥቷል። እሱ የመጨረሻ በቃ ልቡ ተደፍኗል። ልብ የተደፈነ ብሏል ያገሬ ሰው። እናቴ ልቡ እየተደፈነው እሱ ነው። ስለዚህ እስከሚተነፍስ ድረስ ተውት ይተንፍስ። እና ፍቅርም ሽማግሌ ልልክ ነው የማንም ገልዳሜ ብላለች። እስቲ ማን ነው ገልዳሜ? ከሱ የበለሰ ገልዳሜ አለ እንዴ? ገልዳሜ እንዴ! እኔ እኮ የሚገርመኝ እንደው ያው በሳቋ ይዘው ነው እንጂ ፍቅር እኮ በሳቋና በሜካፕ ይዘው ነው እንጂ ምንም እኮ እንትን የላትም። መልክ የሚባል ፍቅር ጋር የለም። ከሁሉም የሚሻሉት ሁለቱ ናቸው እንደውም። ስለዚህ እንግዲህ እናያለን ማለት ነው። ሽማግሌ ጋሽዬ ሲሄዱ ከአንቺ ቤት ማለት ነው። ምን ነው ልጆቻችሁን አብራችሁ ልታሳድጉ ነው እንዲ ወይስ ሲያድጉ አብራችሁ ልታጋቧቸው? ሲያድጉ ማለት ነው አብረው ሲያድጉ ልታጋቧቸው የእንጀራ ልጅ እና የእንጀራ ልጅ። ለማንኛውም ሩታዬ እንደዚህ ፏ ብልጭ ብላ ነው የመጣችው። እንግዲህ ትናንትና ሄርሚላ ደግሞ ራቁቷን መታ ነበረ። ያው ከኤፍሬምም ጋር አውርታለች። ላይ ሩታ የምታዝንላት ከሆነ ከፍቅር ጋር እንዳይገናኙ ሄደህ ተናገር ወንድምህን። እኔ ምን አገባኝ አለችው። አሁንም ምን አገባት እንዴ? ኤፍሬምም እኮ አሁን ሄርሚላን እየጠራ ከእሱ ከህይወቱ ውጭ ከንትሩ ውጭ ወጣች እኮ በቃ ግቢ እያልካን ነው እንዴ? መልሰሽ ግቢ ነው ወይስ እንዴት ነው? እኔ ያልገባኝ ነገር ግቢ ነው ወይ ውጭ እያላት ነው ያለው። ወጣች በቃ እሷ በቃ ተወችው እኮ እንግዲህ ሄርሚላን እዛ ላይም ጠልታ ሩታን እዛ ላይም ጠልታ ምንድን ነው ነገሩ ያለችው። እሱ አዲስ ይወጥ አነጋገሩ ራሱ ያው የነበረ ህይወትም ቢሆን ሲል እኔ እንደው እሱ እኮ ድራማ ባይሆን ወንድሙ እንደው መቼም ይዞ በጥፊ ነበር የሚለው። በነገራችን ላይ ድራማቸውን እየሰሩብን ነው እነሱ ድራማቸውን እየሰሩ፣ እኛ ደግሞ በማፍጠጥ በመፈጥፈጥ እንኖራለን። እና ሸላይክ እያረጋችሁ አበረታቱ እንላችኋለን። ስትገቡ ጠቅ አድርጓል ላይኳን ማለት ነው። እንግዲህ አዳዲስ ቪዲዮዎች ደግሞ ታሉ በኋላ ከች እንላለን። ያው ለመፈትፈት አንደኛ ሆነናል። ወሬኞች ሆነናል። መቼስ ዛሬ ይሄንን ወሬ እንደው ቅዱስ ገብርኤል ነቀል አድርገህ አጥፋለን። እኔማ ብታው በህልሜ ስልክ የተሰበረ ስላቸው ወሬ እያበዛሽ ነው አሉኝ። ዛሬ ወሬ እያበዛሽ ነው አሉኝ። በህልሜ ተሰበረ እንጂ በእውኔ ያልተሰበረ ይኸው አለ። ምን ላድርግ አልኳቸው። ወሬውን ቀንሽ አሉኝ።
እስቲ እናንተስ ምን ትመክሩኛላችሁ? በኮሜንት ላይ አስቀምጡ። ወሬውን ቀንሽ እያሉኝ ነው ማለት ነው። እና በነገራችን ላይ ስልክ ሲሰበር ያሰባችሁን ነገር እንደማይሳካ ነገር ነው። እኔ ደግሞ ብዙ ነገሮች እንትን እያሉብኝ ነው፣ እየተጥመነመኑብኝ ነው። ብዙ ነገሮች አስባለሁ። ምንም እየተሳካልኝ አይደለም። ስደት ላይም ሁኔ በቃ ተውኝ እስቲ፣ ምንም ልላችሁ አልችልም። ስለዚህ ለዚህ መሰለኝና ለዚህ ነው እላችኋለሁ። ውድ ቤተሰቦች ላይክ አድርጉ። እንቅልፍ ብቻ ነው የተሳካልኝ። ብታው እንደመተኛት በቃ እንቅልፍ ጠዋታውን ለሴትዬ ቁርስ ሳልሰራ ስያበደች መሄደችው። እኔ እንደው ለጥ ብያለሁ። ደግሞ ካለ ዱሮዋ እኮ ነው እንዴ እኔ ተነስቼ ቁርስ ሰልቼላት ነው በፊት የምትሄደው። እኔ ቁርስ በምሰራበት እሷ ብድግ ብላ ሄደች። እኔ ምን ላድርግ ዛዳ? እኔ ለጥ አልኩኝና ከእንቅልፌ እየተደናበልኩ ስነሳ እሷ ሰራሽልኝ ትለኛለች። ከመቼ ወዲህ ነው ደግሞ በዚህን ሰዓት የምሰራልሽ አልኳት። እኔ ገና መነሳቴ ነው። ጉድ እኮ ነው ዘንድሮ። በሌሊት ምን እንዳስከዳት አላውቅም። ወዴት እንደምታይ ብቻ አላውቅም። እና በጣም እኔ ለራሴ ብታው እንቅልፋሙን ያለው ምን እንደሆንኩኝ አላውቅም። እናንተ ሙቀቱ ይሆን ምኑ ይሆን በቃ ቀንም ታገኙ ለጥ ብለን እኮ እንቅልፍ አይወስደኝም ነበር። ምንድነው እንቅልፍ